ሰላም ለእናንተ ይሁን። ዛሬም በጣም በውስጤ ተከታታይ በዚህ ሰሞን ከብዶ የነበረው መልእክት ለእናንተ ለሁላችሁ እንደሚሆን ሰቆቃ ኤርምያስ ምዕራፍ 3 ላይ ከቁጥር 20 ጀምሮ ላንብብ። ግን ዋናው መልእክት ያለው 22 ላይ ያለው እሱን ብቻ እንደው ባነበው ደስ ይለኛል። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄውም አያልቅም፣ ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው ይልና ነፍሴ እግዚአብሔርን እድል ፈንታዬ ነው፣ ስለዚህ ተስፋ አደርጓለሁ አለች። እግዚአብሔርን በተስፋ ለሚጠባበቀው ለምትሻው ነፍስም መልካም ነው ይላል እና በጣም የሚገርም ነገር እዚህ ጋር እስራኤል ካለበት ችግር ካለው መከራ ካለው ሰቆቃ ካለመታዘዝ ከመጣባቸው ጭንቀት የተነሳ የመጣባቸው የማያጠፋ ጠፍቶ እንደማይቀሩ ልክ ኤርምያስ ሲናገር እዚህ ጋር ሰቆቃ ኤርምያስ ላይ ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄውም አያልቅም፣ ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው ይላል። ስለዚህ እግዚአብሔርን ተስፋ የምታደርግ ለምትሻው ነፍስ እሱ ምንድነው? መልካም ነው። ወገኖቼ በሕይወታችሁ ላይ ካለመታዘዝም ከተለያየ አቅጣጫ ላይ መከራና ስቃይ ውስጥ ያላችሁበት ሁኔታ የሚያጠፋችሁ ጠፍታችሁ የምትቀሩ የመሰላችሁ አንድ እውነት ነግራችኋለሁ። እንዲሁ ኤርምያስ እንዳለ ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። አሁንም ተስፋ አለ እስራኤል። ለምን? ምሕረቱ ስለማያልቅ፣ ምሕረቱ ገደብ ስለሌለ፣ በሰው ውድቀት ላይ የማይስቅ፣ በሰው ጥፋት ላይ የማይስቅ፣ ሰዎች የሰው ልጆች ጠፍቶ እንዲቀሩ ማይፈልግ እግዚአብሔር ማለዳ ማለዳ ምሕረቱ አዲስ ነው። ታማኝነቱስ ምንድነው? ብዙ ነው። እና እግዚአብሔርን በተስፋ ለሚጠባበቀው ነፍስ እግዚአብሔር መልካም ነው። ሃሌሉያ! እግዚአብሔርን በተስፋ የምትጠባበቁ አላችሁ። እግዚአብሔርን በተስፋ የምትናፍቁ ሰዎች አላችሁ። በቃ ምሕረቱ ገደብ አለው፣ ነገሬ አበቃ ምትሉ አላችሁ። ምሕረቱ አያበቃም፣ ይቀጥላል። ምሕረቱ እስከ ዘላለም። የሰው ውድቀት ላይ አይስቅም፣ እንደ ሰው የሰው ጥፋት ላይ አይስቅም። በምሕረቱ ካለንበት ሁኔታ፣ በምሕረቱ ካለሽበት ሁኔታ፣ በምሕረቱ ካለህበት ሁኔታ ያነሳል። ምሕረቱ ለዘላለም ነው። እግዚአብሔር ቢቆጣም እንኳን ቁጣው ለጥቂት ጊዜ ነው፣ ምሕረቱን ግን ገደብ የለውም ይላል። ሃሌሉያ! ዛሬ ጠላቱን ሰይጣን ሁኔታውም ይንገር፣ የእግዚአብሔር ምሕረት ገደብ የለውም። ቀጣይነት ያለው ምሕረት ለዘላለም አብሯችሁ ይሆናል። ለዘላለም አብሮሽ ይቀጥላል። የኔ እህት የኔ ወንድም በአጋጣሚ የምትሰሙ ስሙ። ምሕረቱ ገደብ ያለ የመሰላችሁ የእግዚአብሔር ምሕረት ገደብ የለውም። ምሕረቱ ቸርነቱም ርኅራኄውም ዕለት ዕለት ማለዳ ማለዳ አዲስ ነው። የማያልቅ የማይቆጠር ገደብ የሌለው ምሕረት አለን። እንዲሁ በዚህ ቃል ትንሽ መጸለይ እፈልጋለሁ። ሃሌሉያ! ምሕረቴ ቸርነቴ ገደብ የሌለ አምላክ ሁልጊዜ በምሕረት የሰው ልጆችን የምትይዝ የማታጠፋ ጠፍቶ ያለውን በውድቀቱ የማስቅ ወድቆ እንዲቀር ትውልድ የማትፈልግ ዛሬም የመነሳት ምክንያት የመመለስ ምክንያት የመቆም ምክንያት የምታረግ አምላክ ምሕረት ለእኔና ለሕዝቤ ዛሬም ስለበዛ ምሕረት ስለማያል ገደብ ስለሌለው ምሕረት ገደብ ስለሌለው ቸርነት እናመሰግንሃለን። ሃሌሉያ! ማሳኮንዶቫና ማጆቪያስ ምሕረቱ ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ይኸው ማለዳ ማለዳ ነው። ምሕረቱ ሁልጊዜ አዲስ ነው። ታማኝነቱም ዘለቄታው ቀጣዩ ገደብ ያለው አይደለም፣ የሚቀጥል ነው። ስለዚህ እግዚአብሔር በሁኔታ የደከማችሁ አቅቶኛል ያላችሁ አቅም ያጣችሁ ሰዎች ምሕረት ገደብ የለውም ይላል እግዚአብሔር። በምሕረቱ መጽናት፣ በምሕረቱ መቆም፣ በምሕረቱ መነሳት እስራኤል ካለችበት መከራ ጠፍቶ
ይቀራል ቢባልም አይጠፉም። ምህረቴ አሁንም ማለዳ ማለዳ አዲስ ነው። የመዳን የመመለስ እንደገና የመታደግ ተስፋ አለ። ጠፍታችሁ አትቀሩም ብሎ እግዚአብሔር በነቢዩ እንደተናገረ አሁንም ጠፍተህ አትቀርም። የኔ ወንድም ጠፍተሽ አትቀርም። ምህረቱ አዲስ ነው። ማለዳ ማለዳ አሁንም አዲስ ነው። የእግዚአብሔርን ማዳን ተስፋ የሚያደርግ አያፍርም። በሱ ታመኑ። ሃሌሉያ! ክብር ላንተ ይሁን። አሜን። በሆነው በኢየሱስ